ተመልሰናል ተመልካቾቻችን። ቅዳሜን ከኛ ጋር ደመቅ እንዳለች ከቀን 7 ሰዓት ከ30 ጀምሮ እስከ አመሻሽ ድረስ አብረን እንዘልቃለን እየጨፈረን ፕሮግራማችንን ወደ እናንተ እያደረስን እንገኛለን። እንዴት ነው ጭፈራ? አላላላላ ያላላ ጨፍሩ እንጂ ከኋላ እንግዲህ ተመልካቾቻችን ከኋላ በደንብ እኛ የሙዚቃው የጭፈራው ስሜት ውስጥ ስለሆነ ነው እንደዚህ የምናደርገው። ብዙ የአዲስ ሚዲያ ኔትወርክ ሰራተኞች እየጨፈሩ ነው፣ እየተዝናኑ ነው። ደስ የሚል ሁኔታ ላይ ያለ ነው። እዚህ ጋር ደግሞ የአዲስ ሚዲያ ኔትወርክ የተለያየ ክፍል የዘርፍ ባለሙያዎች አሉ። ከነሱ ጋር ቆንጆ ቆይታ እናደርጋለን። በየአይነት ከአዲስ ሚዲያ ኔትወርክ ወደ ተመልካቾቻችን እዚህ አጠገባችን ደግሞ የስራ ባልደረቦቻችን ቤተሰቦቻችን እዚህ ይገኛሉ። እንኳን ደህና መጣችሁ። በቅድሚያ ግን ልትወቃቸው ከየት እንደመጡ ከየት ክፍል እንደመጡ ስለዚህ አስተዋውቁ ሁላችሁም ራሳችሁን። እሺ፣ አልታየ ኪዳኔ ከቴሌቪዥን ዘርፍ ስፖርት። እሺ፣ ሀብታሙ ሙለታ ከወቅታዊ ክፍል። ዮናስ ሞላ ከቴሌቪዥን ዲፓርትመንት። ዘላለማዊ ከቴሌቪዥን ስፖርት ዲፓርትመንት። ስፖርት እንዴት ነው? መላኩ ታደሰ አዲስ ሚዲያ ኔትወርክ የምርመራ ክፍል ኃላፊ። ያማማቃ ነው ከቅድም ጀምሮ እንደዚህ እሱ ነው ይዞ የወጣው ዛሬ። በነገራችን ግን ጀምሮ ይሄ ስፖርት መንፈሱ አልለቀቀህም። በነገራችን ላይ ሁለት ቆንጆ ሪጎሪ አድኜ ዋንጫ ያስበላዋቸው ነኝ። እስቲ ጠዋት ስፖርት ላይ ነበርክ፣ እንዴት ነበረ? እስቲ ንገረን፣ ሁኔታው ለተመልካቾቻችን ንገራቸው። እንግዲህ ጠዋት ቀደም ሲል እንዳየከውና አንተም እንዳልከው ከ12 ሰዓት ተኩል ጀምሮ የአዲስ ሚዲያ ኔትወርክ ሰራተኞች ተገኝተው ነበረ እዚህ ፌስቲቫል ላይ። ከዛ በኋላ የማስ ስፖርት ቆይታ አድርገናል። ከማስ ስፖርቱ ቀጥሎ ደግሞ አመራሮች ጨዋታ አድርገዋል። የአመራሮቹ ላይም ተጫውቻለሁ፣ ማስ ስፖርቱንም ሰርቻለሁ። ከዛ ደግሞ ቴሌቪዥንና ደግሞ ኢንጂነሪንግ ክፍል ተጫውተው ነበረ። እዛ ላይም ገብቼ ተጫውቻለሁ። ከዛ በኋላ ደግሞ ከዛ በኋላ ሪጎሬ ነበር የተለያየ ነው ወዳጅነታችን ያጠነከርንበት። ግን እነሱ እንደፎከሩት ሳይሆን ቴሌቪዥኖች በተግባር አሳይተን ቀዳሚ የሆንበት የትውልድ ድምፅ እንደሆንን ጭምር በደንብ አድርገን እኛም ሰርተን አሳይተናቸዋል። አንተ ያልተሳተፍክበት ውድድር የለም። ዛሬ እንግዲህ ጠዋት ምንድነው ግን ሁሉም ላይ የገባው? ለኛ ለምን አልለቀክልንም? ለሁሉም ለቀናል። ሁሉም መርጠው ተሳትፈዋል። ግን እኛ ደግሞ ቴሌቪዥኖች ይዘትን ከመስራት ጎን ለጎን ጤናችንን እንጠብቃለን። ከተማችን እየሰራችሁ ያለችው የኮሪደር ልማትና የምትመለከታቸው መናፈሻዎችና መዝናኛዎች እኛ ሌሎች ጤናቸውን እንዲጠብቁ መምከርና ማሳየት ብቻ ሳይሆን ጤናችንን የምንሰራበት ነው። በአጋጣሚ ሆኖ እዚህ የምትመለከቱት አሁን የቀበና የኮሪደር ልማት ነው ከጀርባችን። እዚህ ላይ እኔ በሳምንት 3 ቀን ምናምን ትሬኒንግ አደርጋለሁ። ለ30 ደቂቃ እሮጣለሁ ማለት ነው። ማታ ደግሞ ለረጅም ደቂቃ ወክ አደርጋለሁ። ደስተኛ ነኝ። ወደ አንተ ልምጣና እንግዲህ ዛሬ አሸንፋችኋል፣ አሸናፊዎች ናችሁ። የስፖርት ዲፓርትመንት መስራት ነው ወይስ እንዴት ነው? አስተዋጽኦ አላበረከተም ስፖርት ዲፓርትመንት መስራት ለአሸናፊነት? ስፖርት ዲፓርትመንት ላይ መስራታችን በተለይ ደግሞ ቤስት 11 ሲወጣ ኦፍ ኮርስ እንዴ በደንብ አለው። ቤስት 11 ሲወጣ ማን የተሻለ ቦታ ቢሰለፍ ውጤታማ ይሆናል የሚለው በተለይም ደግሞ ሰማያዊ ጃኬት የለበሰው ባልደረባችን ረጅም ዓመት የስፖርት ጋዜጠኛ ነው። በደንብ እግር ኳሱ ምን እንደሚፈልግ ያውቃል። ኮች ያደርገናል፣ ጋይድ ያደርገናል። እሳቸው ደግሞ ከኋላ አሉ። በደንብ ጠቅሞናል። በደንብ ቦታችን ይዘን እንድንጮት አድርጎናል። በእርግጥ ፐርሰናሊ ከተመረጠ በብቃት ደረጃ ትንሽ ከኛ ላቅ ያሉ ነበር። ግን አንድነታችን በተለይ ደግሞ ቦታችን ይዘን መጫወታችን ነው አሸናፊ ያደረገ። እንደው ጨዋታው ላይ ምን ታዘብክ? ምን አይነት ትዝታዎች? እንደዚህ አይነት የስፖርታዊ ጨዋታዎች በተለይ ደግሞ አንድ ሚዲያ ላይ የሚሰሩ ሰራተኞች እንደዚህ ፌስቲቫሎች ላይ ሲገናኙ ብዙ ትዝታዎች ያልፋሉ፣ የሚያስቁ ነገሮች አሉ። እንዴት ነበረ ጠዋት የነበረው ድባብ? የቴሌቪዥን ዘርፉ በጣም ውጥረት አለው። ዜናዎችን ቶሎ ቶሎ ማድረስ፣ ወቅታዊ ፕሮግራሞች ይኖራሉ፣ ላይቭ ውይይቶች ይኖራሉ። በዛ የተጨናነቀን አይምሮ በተለይ ደግሞ እንደዚህ ጌት ቱጌዘር ሲዘጋጅ በደንብ ሪላክስ ለማድረግ ይጠቅመናል። መጪው አዲስ ዓመት ነው፣ በጀት ዓመቱን ይዘነዋል። ስለዚህ በደንብ ሪላክስ አድርገን ወደ መጪው ዓመት የምንሸጋገርበት ነው። በእኔ እይታ ያንን የታዘብኩት። እንደው እግር ኳስን ካነሳን አይቀር እንግዲህ የዓለማችን ሁለት ደርቢ የምንላቸው ሰዎች አሉ፣ ክርስቲያኖ ሮናልዶ እና ሜሲ። የማን ደጋፊ ነህ? በድጋፍ እንግዲህ ሁለቱንም እደግፋለሁ፣ ግን በተለየ መልኩ ለሜሲ የተለየ ስሜት አለኝ። ማን ነው ሮናልዶ? የዓለም ዋንጫ አሁን ተጠናቋል። በባለፈው ሳምንታት እንግዲህ እና አሁን የዓለም ዋንጫ ከተጠናቀቀ በኋላ
የነዚህ የሁለት ግለሰቦች ተጫዋቾች ደጋፊዎች በሁለት ጎራ ሆነው የተለያዩ ሀሳቦችን ሲያነሱ እየተመለከትን እንገኛለን እና ለምን አናከራክራቸው? ሁለቱም ቀኑን ሙሉ አጨርሱትም። ይሄን ነገር ይቅርባችሁ። እኔ ሮናልዶ ልክ ሲያነሰባል ምን አለ መሰለህ፣ በዓለም ላይ ስትኖር ነገሮችን ታግለ ለፍተ ፈጣሪ በሰጠ ነገር ታግዘ ድል ማድረግና አንዳንድ ተፈጥሮ ራሱ አዳልቶል የምታስገኛቸው ውጤቶች እኩል አይደሉም እና ሰዎች ዓለምን ማሸነፍ ከፈለጉ ውጤታማ ለመሆን ከፈለጉ የሆነ ደረጃ ላይ መድረስ ከፈለጉ በላብ መቀየር ከፈለጉ ሁሉም ሰው ያን አይነት ሳቢ የሚኖረውና በዛ መንገድ ለማለፍ የሚፈልግ ከሆነ ያለምንም ጥርጥር ማንኛውም ፖለቲካ ውስጥ ያለ ሊሆን ይችላል፣ ኖርማል ነዋሪው ሊሆን ይችላል፣ እንደኛ አይነት ጋዜጠኛ ሊሆን ይችላል፣ ክርስቲያኖ ሮናልዶን መደገፍ አለበት። እሺ ልቃወሞ እኔ ሴንስ ሁለቱም በዓለማችን ላይ ያሉ የሚባል ዓለምን ለሁለት የከፈሉ ናቸው። አንዱ ኳሊቲ ይፈልጋል፣ በጥረት የሆነ ስኬት ማምጣት ይፈልጋል። እንደዚህ የሚፈልግ ሰው ሮናልዶ ይደግፋል። ሌላው ደግሞ ያለን ሀብት መጠቀም ነው። ተፈጥሮ ሰጠች፣ ተፈጥሮ ከሰጠች እድለኛ ነው። ያንን ተፈጥሮን መጠቀም መቻል ነው። ሜሲ ላይ የምንመለከተው ይሄን ነው። ሁለቱም የተለየ ኳሊቲ ያላቸው ምናልባት ከአንተ ከጠየቀው አንጻር ከዓለም ዋንጫ በኋላ ጎራው ሜሲ የተወሰነ ተጓዘ፣ ሮናልዶ ጥሩ አይደለም። ኢታፕስ እግር ኳስ ላይ አለ፣ መቼም ይኖራል ይሄ እንጂ የሜሲ የተለየ ኳሊቲ ዘንድሮ ኖሮ ላይሆን ይችላል። ክርስቲያኖ ሮናልዶ ደግሞ ስላልሰራ አይደለም። ግን እግር ኳስ ላይ የአንድ ሰው ውጤት ብቻ አይደለም፣ ከዛ አንጻር ነው እንጂ ሁለቱም በኳሊቲ ደረጃ ስኬታማ ናቸው። እኔ የሁለቱም ደጋፊ ነኝ። ከሜሲም አደንቀዋለሁ፣ ከሮናልዶ እወድለታለሁ። ሜሲ ደጋፊ አለ እንዴ ካልተናገርኩ እያለ ነው። ሜሲን እንግዲህ ሜዳ ላይ በሚያሳያቸው ትሪኮች አንዳንዴ እድሜውም ገፍቶ አብትሽ ቅድም ሲያነሳው ነበር። እድሜው የገፋም ተጫዋች ቢሆን ሜሲ ተአምር ሲሰራ ሜዳ ላይ ተመልክተናል። በእርግጥ ይሄ የምንጊዜም ምርጥ ተጫዋች የትኛው ነው የሚለው አከራካሪ ነው። መስፈርቶች እንግዲህ ይሄ ናቸው መስፈርቶች ተብሎ እስካልተቀመጠ ድረስ አስቸጋሪ ነው። ግን ሜሲ ዓለም ዋንጫ አነሳ ማለት ሮናልዶ ጥሩ ተጫዋች አይደለም ማለት አይደለም። ዋናው ሀሳብ እሱ ነው። ምክንያቱም ሮናልዶ እነዚህ ተጫዋች 15 ዓመት እንግዲህ ባሎንዶርን እየተፈራረቁበት እንትን ብለዋል እና ያ የሚፍቀው አይደለም። ሮናልዶ ዓለም ዋንጫ አላነሳምና ወይ ደግሞ ዩሮ ብቻ ነው ያነሳው እና ጥሩነቱን የሚፍቀው አይደለም እና ሁለቱም የተለየ አይነት ክብር ሊሰጣቸው የሚገባ ናቸው። ከዚህ ቀደም ፔሌንም ማራዶናም ስላሉ ይሄ ሁሉም ዘመን ላይ ያከራከረ ነው። አሁንም ያከራክራል። አይ ቲንክ ወደፊትም የሚያከራክር ከዚህ እንደወጣችሁም ይቀጥላል። አሁን ግን እንደው እንደ ስፖርት ክፍል ጤናማ የሆነ ስራ እንቅስቃሴ ከማድረግ አንጻር ስፖርት መስራት ምን አይነት አስተዋጽኦ አለው? እኔ ስፖርትን ብዙ ዓመት ከልጅነቴ ጀምሬ እኔ ምስክር ስለሆንኩ ነው ልናገር የምፈልገው። ስፖርት የሰራና ያልሰራ ሁለት ዓለም ሰዎች ናቸው ብዬ ነው የማስበው። በህይወትሽ በጣም ደስተኛ ነሽ፣ በምትሰሪው ስራ ኢፌክቲቭ ትሆኛለሽ። ህልምሽ ላይ ምናልባት አንዳንዴ ስፖርት ላይ የሚሰራ ትንሽ መጥፎ ጎኑ መዝናናትን ሊያበዛ ይችላል። መዝናናትን ያበዛ ከኮምፎርት ዞን ላይ ያወጣ ይችላል እንጂ ስፖርት የሰራ ሴትም ይደርሳል። በእኛ መስሪያ ቤት ብትመለከቺ የእኛ ቤት ስፖርቱ ላይ የተቋሙ በጣም ትኩረት አድርጎ የጤና ቡድን አለ። ያ ጤና ቡድን በነገራችን ላይ የሁሉም ተቋም የሚመኘው ነው። አይደለም የሀገር ውስጥ ተቋም፣ የውጭ ሀገር ኢትዮጵያ ውስጥ ያሉ ተቋም ከአዲስ ሚዲያ ኔትወርክ ጋር የወዳጅነት ጨዋታ እናድርግ ይላል። ይሄ ማለት ተቋማችን ምን ያህል እንደሰራና ምን ያህል ተርፋማ እንደሆነ ማሳያ ነውና በስፖርት ብዙ ነገር ይገኛል። እናንተም ሌሎቹ ወደ ስፖርት ይምጡ። ስፖርት ቢመጡ ብዙ ያተርፋሉ፣ በብዙ ነገር ማለት ነው። ዛሬ ብቻ አልጨርሰውም። እንግዲህ ዛሬ አሸንፋችኋልና ተጫውቶ ደግሞ አሸናፊ መሆን ምን አይነት ስሜት አለው እንደ ተቋም? ምን አለ መሰለሽ፣ በነገራችሁ ላይ ቅድም ስታስተዋውቁ ከተለያየ ክፍል እንደመጣን ብትገልጹም እንኳን ዛሬ እዚህ የተሰበሰቡት በአንድነት ዋንጫ የበሉ አሸናፊዎች ናቸው እና አንድ ቲም ነን ለማለት ፈልጌ ነው። ከማሸነፍ ጋር በተያያዘ ምን አለ መሰለሽ፣ አሁን ይሄ ፕሮግራም የተዘጋጀበት ዋናው ዓላማ ይኖረዋል አይደለ? በሰራተኛው መካከል መተዋወቁን፣ አብሮነቱን፣ የበጋራ የመስራቱን ነገሮችን ለመፍጠር ነው በዋናነት ዓላማው እና ከዚህ ቀደም ምናልባት እንደዚህ አይነት ነገሮች ካልኖሩ አብሮነትን እንዳይኖርሽ ያደረገውን ነገር አሸንፈሽበት የተገኘሽ መድረክ ነው። አንድነትሽን የሚከለክሉሽን ነገሮች አሸንፈሽ የተገኘሽበት መድረክ ነው። እነዚህ ሁላ በዚህ በነበረን ቆይታ ያው ታውቂያለሽ፣ ተቋማችን በተለያዩ እንትኖች የሚሰራ እንደመሆኑ መጠን በርካታ ሰራተኛ አለ። አልፎ አልፎ ያለመተዋወቅ ነገሮች ይኖራሉ። እሱን ፈጥሯል። ያ አሸናፊነት ነው። ያንን ፈጥረሽ ደግሞ ተቋምሽን በተሻለ ደረጃ
ልታደርሹ ታስቢያለሽ። ማህበረሰብሽን ደግሞ በተሻለ ደረጃ ማገልገል ትፈልጊያለሽ። እነዛን ነገሮች ለማድረግ የሚረዱሽን ነገር ስታገኚ በህይወትሽ ውስጥ ራሱን ችሎ አሸናፊ ነው። እርግጥ ነው ይሄ ቲም ዋንጫ ያገኘ ነው፣ ሜዳሊያ አጥልቀን አሸንፈናል። ከሁሉ በላይ ደግሞ አሁን የጠቀስኩልሽን ነገሮች በተግባር እንድናሸንፍ ረድቶናል እና በቀጣይ ስራችን ደግሞ የተሻለ ነገር እንድናሸንፍ የበለጠ በስራችን ውጤታማና አሸናፊ የሆነን እንድንቀጥል ከማድረግ አኳያ የራሱ አበርክቶ ይኖራል ብዬ አስባለሁ። የሚዲያ ስራ አሁን እዚህ ጋር ያሸነፈ ግሩፕ ነው ያለው። ሀገራችን ውስጥ ብዙ ሚዲያዎች አሉ፣ ተወዳዳሪ ሚዲያዎች ከኛ ሚዲያም ጋር የሚወዳደሩ የሚፎካከሩ ብዙ ሚዲያዎች አሉና እነዛ ሚዲያዎች ሁል ጊዜ ማሸነፍ ያስፈልጋል። ሁሉም ሰው ባለበት በሚሰራው ስራ አሸናፊ መሆን አለበትና እዚህ ጋር ያለው ያሸነፈ ነው ዛሬ በዋንጫ ያገኘ። እንደ ሚዲያ ደግሞ ከሌሎች ሚዲያዎች ጋር ተወዳድረን እኛ አዲስ ሚዲያ ኔትወርክ ሰራተኞች አሸናፊ እንድንሆን ምን ማድረግ አለብን ብዬ ልጠይቃችሁ ስላሸነፋችሁ ዛሬ። አሁን እዚህ ያለው ቡድን ዮናስ ቅድም ሲያነሳ እንደነበረው በሶስት ነገር አሸናፊ የሆነ ቡድን ነው ያለው። የመጀመሪያው ሁሌ ራሱ ጤናውን የሚጠብቅ ነው። ቀደም ሲል እንደነገርኳችሁ ለምሳሌ እኔ መኖሪያ እዚህ አካባቢ ነው። ቀበና አካባቢ ላይ በሳምንት ሚኒመም 3 ቀን ሮጥበታል። ዮናስ ከስፖርት ያልተለየ ሰው ነው። እዚህ ያሉት በሙሉ ጓደኞቼ ከስፖርት ያልተለዩ ናቸው። ይሄ ምንድን ነው የሚፈልገው ማለት ነው? ሚዲያ በራሱ ትንፋሽ ይፈልጋል። ሚዲያ የትንፋሽ ስራ ነው፣ የሳውንድ ስራ ነው። ረዥም ሰዓት የማውራት የመናገር እና የአቅም ስራ ነው። የድምፅ አወራረድ አወጣጥ ረዥም ሰዓት ይዞ የመሄድ ስራ ነው። ስለዚህ ከስፖርት ጋር መቆየት ጤናማ ነው። ረዥም ሰዓት ስራውን ካለምንም ችግር መስራት ይችላል። አሸናፊ ነው ማለት ነው። ይህንኑ ይዘን መተን ደግሞ የለመድነውን ይዘን መተን ዛሬ ኢንጂነሪንጎችን በደንብ አድርገን አሸነፍናቸው። አቅማችንን አሳየናቸው ማለት ነው። በረዥም ጊዜ የሰራነውን ውጤት እንዴት አድርገን እንደምናሸንፍ አሳየናቸው። ከዛ ባሻገርስ አዲስ ሚዲያ ኔትወርክ የትውልድ ድምፅ ነው። እስከ ዛሬ ድረስ በተለይ ላለፉት 3 ዓመታት በተሰሩ ሪፎርሞች ሚዲያዎቻችን ከተለያዩ ሚዲያዎች የተሻለ አሸናፊ ነው። መዝናኛውን ውሰደው፣ የቅዳሜን የእሁድን፣ እንደዚሁ ዜናዎቻችንን ውሰዳቸው 724ን፣ የስፖርት ፕሮግራሞቻችን ቶክሾዎቻችን ውሰዳቸው እንደዚሁ አሸናፊ ናቸው። ከዛ ባሻገር የከተማችን ሁሉም ተቋማቶች የግል ተቋማቶች ጨምሮ የመንግስት ተቋማት ሴክተር መስሪያ ቤቶች 47 ተቋማቶች ከኛ ጋር በቀጥታ ፕሮግራም ይዘው ይሰራሉ። አሸናፊዎች ነን ማለት ነው። የትም ሚዲያ ላይ ብትሄድ አታገኙ። እሱ ብቻ አይደለም። በምርመራ ፕሮግራሞቻችን ኢትዮጵያ ውስጥ በየትኛውም ታሪክ ፈልጋችሁ ልታገኙ ትችላላችሁ። ለ3 ዓመታት 1 ሳምንት ሳይቋረጥ የሄዱ ፕሮግራሞች ያሉት እኛ ጋር ናቸው። ዋርካን መውሰድ እንችላለን። ህዝብ ፊት ለፊት ተገናኝቶ ጥያቄውን እያነሳ አመራሮች ፊት ለፊት ተቀምጠው ምላሽ የሚመልሱበት፣ ጋዜጠኛው የሚሞግትበት፣ ይሄ ሳይቋረጥ ለ3 ዓመት የሄደ ፕሮግራም ነው። በእኛ ሀገር ሂዱ የትኛው ሚዲያ ላይ እንደዚህ አይነት ፕሮግራም ፎርማት የለም። ህዝብ እንደዚህ የሚናገርበት የለም። ይሄ የከተማ አስተዳደሩ ለመረጠው ህዝብ የሚጠየቅበት፣ ሚዲያው ደግሞ ኃላፊነቱን በብቃት የሚወጣበት ከሌሎች ሚዲያ የተሻለ መሆኑን፣ አገልጋይን ብትወስድ ፊት ለፊት አመራር የሚሞገትበት አሸናፊ የሆነ ሂደትን ቦታ የተሻለ መሆኑን የሚያሳይ ነው። የጠረጴዛ ፕሮግራሙን ውሰድ። አመራር በመረጃ ላይ ኢንቨስቲጌት ተደርጎ በተሰራ ላይ ፊት ለፊት የሚሞገትበት ምላሽ የሚሰጥበት፣ የከተማ አስተዳደሩ አመራር ደግሞ ከዛ ግብዓት ወስዶ ማስተካከያ ጭምር የሚወስድበት። 2019ስ በይዘት ከፍ ብለን በዜናዎቻችን፣ በስፖርቶቻችን፣ በፕሮግራሞቻችን የምርመራ ስራዎቻችን ደግሞ ጥልቀት ያላቸው ኢንዴፕዝ ያላቸው ሽፋናቸው ከፍተኛ በሆነ ሁኔታ በደንብ አድርገን እናሸንፋለን። የሚቀጥለው ዓመት እዚህ ቦታ ስንገናኝ በፎርማት የተሻለ ኢንጂነሪንጎችን ደግሞ በሪጎሬ ብቻ ሳይሆን በብዙ ጎል እናሸንፋቸዋለን ማለት ነው። እንግዲህ በዛሬው ዕለት እንግዲህ አሸንፋቸዋል። እንደ ግል ግን የራሳችሁ የሆነ ፕሮግራም አላችሁና በ2019 ተወዳዳሪ ሆናችሁ ከአዲስ ሚዲያ ኔትወርክ ሰራተኞች ጋር ፉክክር ሊሆን ይችላል። እንግዲህ የተሻለ ስራ ከመስራት አንጻር ምን አይነት ስራ ለመስራት እንደ ግል ምን አስበሃል እና ሁላችሁም ምን አስባችኋል? እንግዲህ እንደ ግል የማስበው ክፍል ነው የምመራው። በሚዲያ ታሪክ ውስጥ በየትኛው ሚዲያ ሁላችሁም እንደምታውቁት ትልቅ ክፍል የሚባለው የመልካም አስተዳደርና ምርመራ ክፍል ነው፣ በተቋም ውስጥ በሚዲያ ታሪክ ውስጥ ማለት ነው። ይህንን ክፍል መምራት ፖለቲካሊ ዋይዝ መሆን ይጠይቃል፣ አካዴሚካሊ ዋይዝ መሆን ይጠይቃል፣ ኤክስፒሪየንስም እንደዚህ ዋይዝ መሆን ይጠይቃል ማለት ነው። ስለዚህ ይህንን ክፍል አሁን ቅድም ካመጣናቸው ውጤቶች ከፍ አድርገን የህብረተሰቡን ድምፅ የምንሰማበት፣ የትውልድ ድምፅነታችንን ይበልጥ የምናረጋግጥበት ክፍል እንደመሆኑ ጭምር ከፍ አድርገን የምንሰራበት፣ ውይይቶቻችን ይበልጥ ሞጋች የሚሆኑበት፣ ህዝብ አይኑ ሳይከድን የሚያዳምጠው የሚመለከተው የሚሳተፍበት
የከተማ አስተዳደሩና ደግሞ ህዝቡ ላቅ አድርጎ የሚወደው ስራዎችን ይበልጥ እንደምናወጣ እርግጠኛ ነኝ። ይህንን እምልሽ አቅሙ በስሮቼ ያሉ ጋዜጠኞችም ኢንተርስታቸውና ፍላጎታቸው ፓሽናቸው ከፍተኛ ስለሆነ በደንብ አድርገን ኮርተን በደንብ እንደ ኢንጂነሪንጎች አፈርፍረን ነው የምንሰራው። ስፖርት በባህሪው በጣም ኢንተረስቲንግ ነው። ብዙ ኦዲየንሶች የሚያዝበት ዲፓርትመንት ስፖርት እንደሆነ ይታወቃል። ተጽዕኖ ፈጣሪ ፕሮግራሞችን መስራት፣ በተለይ ከውጭ የሚወሩ ነገሮችን ፌዴሬሽኖች ጋር በመሄድ ሌሎች አሶሲዬሽኖች ጋር በመሄድ የማጥራት ስራዎችን የምንሰራበት ነው። እኔ በግሌ እሱ ነው የማስበው። ራሴን በደንብ አሳድጌ በጣም የተሻለ ተወዳዳሪ፣ በተለይ በስፖርት ዘርፍ የተሻለ ተወዳዳሪ አሁን ላይ አፍ ሞልቶ መናገር ይቻላል። እንኳን እኛ ኦዲየንሱ መናገር ይችላል። የሀገር ውስጥ ስፖርት ፕሮግራም ከአዲስ ሚዲያ ኔትወርክ የተሻለ የስፖርት በውይይትም ኢቭን በሳምንት 3 የላይቭ ፕሮግራሞች አሉ። በቀጥታ ስርጭት ብቻ እንግዶችን የምንጋብዝባቸው ፕሮግራሞች አሉ። ስለዚህ እነዚህን ፕሮግራሞች በደንብ ከፍ አድርገን በደንብ ደግሞ ኢንቨስቲጌት የምናደርግበት ስፖርቱ እንደ ከምርመራ ክፍሎች ጋርም በደንብ በቅርበት ሰርተን ኢንቨስቲጌሽን የሚጠይቁ ነገሮችም አሉ። እሱ ሁሉ ክሊር አድርገን በጣም ተመራጭ የስፖርት ሚዲያ ማድረግ በግሌም እንደ ክፍልም እሱን ነው የምናስበው። ለስፖርት ክፍል አዎ የሚዲያ ስራ በባህሪው በፓሽን የሚሰራ ስራ ነው። እንደዛ ካልሆነ ብዙ ጊዜ ያስቸግራል እና ስፖርት ላይ ሲሆን ደግሞ የተለየ እንግዲህ ሁላችንም ስፖርት በተለያየ አጋጣሚ ስንመለከት በታችኛው ጊዜያችን ደግሞ ስንጫወት ምናምን ነው። አሁንም እየተጫወተን ነው። በእርግጥ ዛሬ አሸንፈናል። አስታውሱ እንጂ አሸንፈናል። ጎል አግቢው ነኝ ግን አትመስልም እና እንደዛ ስለሆነ ግሌም በተቋምም ደረጃ እንግዲህ አሁን ይሄም በፍቅር የምንሰራውን ስራ በተሻለ መልኩ በይዘት በቅርጽ በምንሰራቸው ስራዎች በላይቭ ፕሮግራሞቻችን የተሻለ ስራዎችን የምንሰራበት ይሆናል ብዬ አስባለሁ። ፐርሰናሊ ማስበው እሱ ነው። አዎ እንግዲህ ተብሏል። በእርግጥ እኔ አሁን የመጣሁት ከዜናና ወቅታዊ ክፍል ነው። እንደምታውቁት እነዚህ ክፍሎች ደግሞ እንደ አንድ ሚዲያ ውስጥ በተለይም ደግሞ ወቅታዊ ጉዳዮችን መረጃዎችን ለተመልካች ከማድረስ አኳያ አበርክቷቸው ላቅ ያለ ነው። ከዛ በዘለለ ቀደም ብሎ ሲያነሳው የነበረው አገልጋይን የመሳሰሉ ፕሮግራሞች በእኛ ክፍል የሚሰሩ ናቸው። በተጨማሪ ደግሞ ብዙም እንትን የማይባል ስለተለመደ ይመስለኛል በየቀኑ በዜና የምናበርታቸው ዜናዎች ስፍር ቁጥር የላቸውም። ያው ጠዋትም ከሰዓትም ማታም ስለሚቀርብ ሰዎች ቀላል ነገር ይመስለኛል እና እነዛን ነገሮች በተሻለ ደረጃ በተለይም ደግሞ የማህበረሰቡን ጥያቄዎች የሚመልሱ ጉዳዮችን እስካሁን ካደረግናቸው በተሻለ መልኩ ብዙ የተመለሱ ጥያቄዎች አሉ። ግን በተሻለ ደረጃ ደግሞ ያው የዜጎች እርካታ በቀላሉ ማግኘት አይቻልም እና ለሱ መጣር ያስፈልጋል። ምስጋና ባገኝንባቸው እንደነ አገልጋይ በመሳሰሉ ስራዎችም የተሻሉ ነገሮችን በማድረግ የበለጠ የማህበረሰቡን ጥያቄ መመለስ፣ ከዛ ባለፈ ደግሞ ሌሎች በክፍላችን የሚሰሩ ስራዎችን በተቀናጀና በፍጹም ታታሪነት ዛሬ በተመለከትነው አይነት የአሸናፊነት ስሜት ስራችን ላይ በማምጣት በዚህ ቶርናመንት አማካኝነት ከተዋወቅናቸው የተለያዩ ክፍል ሰራተኞች ጋር በጋራ በመሆን ደግሞ የተሻሉ ስራዎችን ለመስራት ከወዲሁ እንግዲህ ጥሩ ተነሳሽነት ፈጥሮብናል። እኔ ላይ የመጣውን ደግሞ ወደ ሌሎች ባልደረቦቼ ለማዛመድ ምንም